7 ነገሮች ማዳም ቤት የምታደርጉ ከሆነ በራሳችሁ ላይ ብዙ ችግሮችን ታመጣላችሁ ማለት ነው። በፍጹም እነዚህን 7 ነገሮች ማድረግ የለባችሁም ማለት ነው። በተለይ አዳዲስ ወደ አረብ ሀገር ሄዳችሁ ከምን እንደሆኑ ማወቅ ከፈለጋችሁ ቪዲዮውን እስከ መጨረሻው ድረስ መከታተላችሁ እንዳትረሱ ማለት ነው። በተለይ አዳዲሶች ለእናንተ በጣም ይጠቅማችኋል ማለት ነው። ቪዲዮውን እስከ መጨረሻው ድረስ መከታተላችሁን እንዳትረሱ። አሰላሙ አለይኩም፣ በድጋሜ ተገናኝተናል። የመጀመሪያው የደሞዝ ቀናችሁ ሲያልፍ ዝም የምትሉ ካላችሁ ለምንድነው ዝም የምትሉት? እናንተ አፈርደሜ በልታችሁ ከወር እስከ ወር ድረስ ደከመኝ ሰለቸኝ ሳትሉ፣ ነገር ግን እሷ ብዙ ምክንያቶችን ደርድራ ደሞዛችሁ ቀኑ ሲያልፍ ዝም የምትሉ ካላችሁ ምን ሆናችሁ ነው? ማዳሜ ጥሩ ናት ፈራሁኝ ምናምን እረፉ። በትንሹ ከ3 ቀን በላይ ማለፍ የለበትም ደሞዛችሁ ማለት ነው። 3 ቀንም የሚያልፈው የሆነ ምክንያት ከነገረቻችሁ ነው እንጂ እናንተ አንድ ቀን ቢያማችሁ፣ አንድ ቀን ነው ያልኳችሁ፣ 3 ቀን እንኳን አላልኳችሁም። አንድ ቀን ቢያማችሁ አትታገሳችሁም። እናንተ ስራውን ካልሰራችሁላት በቃ አትታገሳችሁም። ወይ ወደ ቢሮ ተወስዳችኋለች ወይ የሆነ ነገር ታደርጋል። ስለዚህ እናንተ በደሞዛችሁ መታገስ አይጠበቅባችሁም። ልክ ደሞዛችሁ ቀን ሲደርስ ጽፋችሁ ይዛችሁ ደሞዜን ማታ የደሞዛችሁ ቀን ካልሰጠቻችሁ በማግስቱ ማዳም ደሞዜን ስጪ ብላችሁ ተቀበሉ። ምንም መለማመጥ ሁሉ አያስፈልግም ማለት ነው። ምክንያቱም እናንተ የለፋችሁበት የላባችሁ እስከሆነ ድረስ በኮንፊደንስ ደረታችሁን ነፍታችሁ መጠየቅ ትችላላችሁ ማለት ነው። ስለዚህ ሲያልፍ ዝም ብላችሁ አትዩ ማለት ነው። ሌላኛውና ሁለተኛው ደግሞ በተለይ አዳዲሶች በእናታችሁ በተለይ አዳዲሶች እንደዚህ እንዳታደርጉ። ምግብ ሳትበሉ ስራ መስራት አታስለምዷቸው። ለምሳሌ ጧት እናንተ ተነስታችሁ ቀጥታ ወደ ስራ የምትሄዱ ከሆነ ምግብ ሳትበሉ እኔ ምግብ የምበላው ጽዳት ስጨርስ ነው፣ እኔ ምግብ የምበላው ይህንን ስራ ስጨርስ ነው ብላችሁ እያሰባችሁ ምግብ ሳትበሉ ስራ መስራት ካስለመዳችኋቸው እድሜ ልካችሁን እንደዛ እንድትሰሩ ነው የሚፈልጉት። አይ መጀመሪያ ቁርስሽን በልተሽ ስራ ስሪ አይሉሽም። የመጀመሪያ ሰመን ሊሏችሁ ይችላሉ። ነገር ግን እናንተ ብትፈልጉ ለራሱ ጸባዋን ቅይር ስለምታደርገው መጀመሪያ የምሳ ሰዓት ከሆነ ምሳችሁን በልታችሁ ስራ ስሩ። ጠዋት ደግሞ ምንም ነገር ከመስራታችሁ በፊት ቁርሳችሁን በልታችሁ ስራ ስሩ። በቃ ምንም ይሁን የምሳ ሰዓታችሁና የቁርስ ሰዓታችሁን አታዛቡት ማለት ነው። እናንተ ቆይ እያላችሁ ጠዋት ሳትበሉ 9 ሰዓት 10 ሰዓት ድረስ ቆይታችሁን እንዲያስጎዱ ማለት ነው። በተለይ አዲስ ሄዳችሁ አሁን ላይ መስላችሁ ይችላል፣ ግን እየቆያችሁ ስትመጡ ሰውነታችሁ መቋቋም እያቃተው በሽተኛ እንዳትሆኑ በምግብ እጥረት ማለት ነው። ስለዚህ ምግብ አመጋገባችሁን አስተካክሉ፣ ከመጀመሪያው አስለምዷቸው ማለት ነው። ሌላኛውና ሶስተኛው በተለይ ልጅ ቤት የምትሰሩ እባካችሁ አዳምጡኝ። በፍጹም ይሄን ነገር እንዳታስችሁ ጋር እላፊ የሆነ ቅርርብ አታድርጉ። በጣም ከቀረቧችሁ በጣም እላፊ የሆነ ቅርርብ ካላችሁ በተለይ ነብስ ያወቁ ትምህርት ቤት የገቡ ከሆኑ በጣም ነው የሚረግጧችሁ። ላፊ ያለ መቀራረብ መኖር የለበትም። ኮስተር ማለት አለባችሁ። ምክንያቱም በጣም ከተቀራረባችሁ አንቺ በተኛሽበት ገብቶ ለሊት 9 ሰዓት ምግብ ስሪልኝ ሊልሽ ይችላል። ወይም ደግሞ የሆነ ስራ ጀምረሽ በቃ ምንም አንቺን አያከብሩሽም። ሊሰርቡሽ ይችላሉ። እንዴት ተቀራረባችሁት ልክ ሊሰርቡሽ ይችላሉ፣ ሊመቱሽ ይችላሉ። በቃ ምንም አያከብሩሽም እና እባካችሁ ኮስተር በሉ። ማድረግ ያለባችሁን ነገር አድርጉ። ልጆቹን መንከባከብ ካለባችሁ፣ ዩኒፎርማቸውን ማጠብ ካለባችሁ ጠቡ። ሁሉን ነገር ስራቸውን ስሩ። ግን ፊት ሳትሰጧቸው ኮስተር ብላችሁ ስራችሁን ከጨረሳችሁ ነው። ግን የወደዷችሁ መስሏችሁ በጣም እያሽቀበጣችሁ ከልጆቹ ጋር በጣም በተቀራረባችሁ ቁጥር እነሱ ንቄታቸው፣ ድፍረታቸው እየባሰ ሄዱ። የማትወጡት ጣጣ ውስጥ ነው የምትገቡት እና እባካችሁ ተጠንቀቁ። ሌላኛውና አራተኛው ደግሞ ጽዳት ብላችሁ ሂዳችሁ ምግብ የምትሰሩ ልጆች ይህም በእናንተ ኃላፊነት ነው። እናንተ ከዚህ ተነጋግራችሁ ለጽዳት ብላችሁ ተፈራርማችሁ እስከሄዳችሁ ድረስ ምግብ የመስራት ግዴታ የለባችሁም። ነገር ግን ከዚህ ስትሄዱ እኔ ጽዳት እሰራለሁ፣ ነገር ግን ካስለመርሽ ካሳየሽኝ ምግብም አብሬ እሰራለሁ ብላችሁ ከተፈራረማችሁ ምግብ መስራት የእናንተ ግዴታችሁ ነው ማለት ነው። ነገር ግን ለጽዳት ብቻ ብላችሁ ከገባችሁ ከሄዳችሁ ከጽዳት ውጭ በላይ ስራ አትጨምሩ። ለምሳሌ በቃ አላቅም ብላችሁ መዝጋት አለባችሁ ማለት። ነገር ግን ይሄ ነገር ካዝናናችሁ ከወደዳችሁት ምግብ መስራታችሁ ለእናንተ የሚጠቅማችሁ ከሆነ ለናሰሩት። ግን እናንተን የማይጠቅም ነገር ከሆነ እናንተ ለምግብ እስካልሄዳችሁ ድረስ ምግብ መስራት
አልችልም ማለት መብታችሁ ነው። ሌላኛው አምስተኛው ከባባድ ነገሮችን መሸከም ማስለመድ የለባችሁም። ለምሳሌ 20 ሊትር ጃር ሊሆን ይችላል፣ የመኪና ጎማ ሊሆን ይችላል። ብቻ ከ20 ኪሎ በላይ ያሉ ነገሮችን እነሱ ሴት ልጆቻቸውን አያተንኪው እሱ ከባድ ነው ምናምን ነገር እያሉ እናንተን የሚያሸክሟችሁ ከሆነ እኔ አልችልም መሸከም አልችልም በሏቸው ማለት ነው። ግዴታም አይደለም፣ ግን 1-2 ቀን 3 ቀን ካስለመዳችኋቸው ሁሌም ነው የሚያዟችሁ ማለት። ስለዚህ ከመጀመሪያውን በፍጹም አታድርጉት፣ አታስለምዷቸው። አልችልም ብላችሁ ዝጉ። ምክንያቱም የማትችሉትን ነገር አልችልም ማለት መብታችሁ ነው። በተለይ የመጀመሪያ ሰሞን ለመወደድ ብላችሁ የማትችሉትን ነገር እያደረጋችሁ ልክ ሁሌ ሲሆን እየሰለቻችሁ ይመጣል። ከዛ የማትወጡት ውስጥ ትገባላችሁ ማለት ነው። ስለዚህ እባካችሁ የማትችሉትን በመሸከም ብቻ ሳይሆን ማንኛውንም ነገር ይሁን አዲስ ነገር ስሩ ሲሏችሁ ካላቻላችሁ እኔ አልችልም ብላችሁ ያሳያችሁ። ከዛ እናንተን የማይጎዳ ነገር ከሆነ ትሰሩታላችሁ ማለት ነው። ሌላኛውና 6ኛው ደግሞ ሲያማችሁ ሐኪም ቤት ሂዱ። ከፋርማሲ መድኃኒት ሲያመጡ አልፈልግም በሉ። ምንም ነገር አመማችሁ ሂደው ከፋርማሲ ወይም ደግሞ ቤት የተቀመጠ የራስ ምታት መድኃኒት ምናምን ሲይዛችሁ አትጠቀሙ። ሲያማችሁ ሐኪም ቤት ሂዱ። ቀለብ ቤት ያላችሁ ከሆነ እናንተን የማሳከም ግዴታ አለባቸው በራሳቸው ገንዘብ። ነገር ግን ካልፈለጉ ወይ ደግሞ በቃ እንደዛ የማያደርጉ ከሆነ ለራሱ በራሳችሁ ብር ሂዳችሁ ሐኪም ቤት ሂዳችሁ ታከሙ ማለት ነው። አይ በቃ ቀላል ነው ድካም ነው ምናምን እያላችሁ ህመማችሁን አትደብቁ ማለት ነው። ሐኪም ቤት ሂዱና ታከሙ ማለት ነው። ምንም ቢሆን ትንሽም ነገር ቢሆን ጉፋንም ከሆነ ራስ ምታትም ከሆነ ምንም ቢሆን መታከሙ ስለማይከፋ ሌላኛውና የመጨረሻው ደግሞ ስለ ግል ህይወታችሁ ብዙ አታውሩ። ማዳም ቤት በቃ ስለ ግል ህይወታችሁ ስለምንም ነገር አታውሩ። ስለ ግል ህይወታችሁ ባላወራችሁ ቁጥር ያከብሯችኋል። ነገር ግን በተለይ አንዳንዶች አላችሁ በቃ ስለ ኢትዮጵያ ውስጥ የሌለ ነገር የለም በነገራችን ላይ ማለት ነው። እና በእኛ ጊዜ አሁን በቃ ብዙ በተለይ የገጠር ልጅ ከሆናችሁ ብዙ ነገሮችን አታውቁም ወይም ደግሞ አናውቅም። እና ይሄ ነገር አለ ሲባል የለም ማለት የለባችሁም። ስለ ቤተሰቦቻችሁ፣ ስለ ግል ህይወታችሁ፣ ስለ ሀገራችሁ ምናምን ነገር በፍጹም መናገር የለባችሁም ማለት ነው። ስለ እናንተ ባወቁ ቁጥር ትናናቃላችሁ። እሷ እኮ እንዲህ ናት፣ እሷ እኮ እንዲህ ነው፣ አገራቸው እኮ እንዲህ ናት። በተለይ እያዘኑላችሁ መስሏችሁ ስለ ችግር ስለ መከራ ምናምን ባወራችሁ ቁጥር እናንተን እየናቋችሁ ይመጣሉ እንጂ የሚያከብሯችሁ የሚያዝኑላችሁ አይምሰሏችሁ ማለት ነው። እና እነዚህ ነገሮች በፍጹም ማድረግ የለባችሁ ማለት ነው። ማዳም ቤት የዛሬው ቪዲዮ እንግዲህ ይህንን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ አድርጉ። እንዲሁም ደግሞ ለመዲቲዩብ አዲስ ከሆናችሁ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉ። አብዛኞቻችሁ ትከታተሉኛላችሁ፣ ነገር ግን ሰብስክራይብ አላደረጋችሁም። ስለዚህ የኔ ቅኖች የኔ መልካሞች ሰብስክራይብ አድርጉ ማለት ነው። በሌላ ቪዲዮ እናንተን ይጠቅማል ያስተምራል ብዬ ባሰብኩት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።